ከነገ ጀምሮ ግን የሚበለጥ የሚጠፋ ሆኖ የሚካሄድበት አይነት ነበር። እኔ ራስ ወዳድ የሆነ ሰው ግን ካገኘው ጋር ይዋደድ፣ የሚያዋድድ ስራ ይስራ፣ መልካም ነገር ላይ ይሽቀዳደም፣ ፉክክሩ ሁሉ ለመልካም ይሁን። ያንን ነገር ካደረገ እሱ ያገኘው ሁሉ ያከብረዋል። ዛሬ የሰረቀ ነገ አምጣ ይባላል። ዛሬ የተሳደበ ነገ የዛ ምላሽ አለ። የምንሰራው መልካም ያደረገስ የሰጠስ ግፋ ቢል ቢከፈለው እንጂ ክፈል ተብሎ የሚያዝበት ዕዳ የሌለው ማለት ነው። በሐቅ ላይ በእውነት ላይ የቆመ ሰው ያ ነው ራስ ወዳድ፣ ራሱን በየሄደበት የሚያስከብር፣ ካገኘው ጋር ሁሉ ወዳጅ የሚያደርግ እንጂ እየተስገበገበ እንደ ወያኔ አይነት ከዛ በነበረው ላይ ጥቂት ሰዎችን ብቻ በዛ ህዝብ ስም ነጥሎ ሁሉ ጥላት አድርጎ እንደዚህ ብሔርተኛ የሚሆኑት አሁን እኛ ሀገርም የትኛውም ቦታ ላይ ያለው በእያንዳንዱ ቦታ ላይ ራሱንም ለህዝብ ጥላት ያንን የተወሸቀበትንም ቦታ ሌሎች ሁሉ ያገኙት ሁሉ እንዲቀጠቅጡት አድርጎ የመስራት አይነት የጥላትነት እንትን ነው። ንግግሬ ምን ያመጣል? ምንድነው የጠቀምኩት? እኔ እዛ ቦታ ላይ መሆኔ ምን ጠቀም? እኔ ምን ጉዳት አመጣለሁ? የምናገረው ንግግር ምን ይዞ ይመጣል ማለት ያስፈልጋል። ያ ካልሆነ ያንን ሜጀር እንኳን ማድረግ ካልቻል ራሳችንን ካላስተዳደር እንዴት ሰው ላይ ልንተች እንችላለን? አይቻልም እኮ እንደዛ ማለት። ራስን ማየት ራሳችን መሰረት ከያዝን ደግሞ ሰዎችን ሁሉ ወደኛ በመልካም ለማምጣት ነው እንጂ ጭካኔ፣ ስድብ፣ ለምሳሌ ዘለፋ የተሞላ በጭካኔ የተሞላ እንዲህ ያንቀጠቀጠ ጥርሳቸውን ያንቀጠቀጡ በጥላቻ ተሞልተው ቤተ መቅደስ ነው የፈጣሪ የምስጋና ቤት የሆነ አንደበት የተሰጠው ሰው ራሱን ቢያንስ መጠበቅ አለበት። ራሱን ካልጠበቀ ለማን ይሆናል? ገዳይነትን የምናበረታተው ለምንድን ነው? ግደሉ ቢባል እኮ እንደዛ ብሎ የሚል ሰው በቃ አርጉት፣ ሲያወሩት የነበሩት ግደሉ ተብሎ ቢሰጣቸው አያደርጉትም እኮ አያደርጉትም። በፊታቸው ላይ ሰው ሲቆስል ሲወድቅ በጣም መጥፎ እንትን ቢመጣ እንደዛ ነው። እና አሁን ተዋደድን የሚል አለኝ አካባቢና ከተዋደደ አንድ ሰው ጠቀመው በመጥቀም እኮ ነው የምናሳየው። በፍቅር ዛሬ በቃ የሚወድ ሰው ጥላቻ የለበትም። እውነቱ ይሄ ነው። የሚወድ ሰው ሁልጊዜ ሰው ነው የሚወደው። አንደበቱ የተሞላውን ነው የሚናገረው፣ በውስጡ የቋጠረው ነው እንጂ የሚናገረው ደርሶ አንድ ቀን እንደዛ አይልም። ሰውን እንዲስተካከል ከፈለግ ነው ከመልካሙ ጀምረን መንገድ ነው ወይስ አስቀድመን ጣል ማድረግ ነው? ሰውን በዘር በጎጥ በምኑ ለሱ በመጣ ነገር ሰውን መክፈል ኃጢአት ነው። ስሜታዊነት ራሱ ማንን ጠቀመ? ኢትዮጵያ ከኤርትራ ጋር ተጣልታ ነው ኤርትራ ከኢትዮጵያ ጋር ተጣልታ ነው ስኬቷ የሚረጋገጠው ማለት ምን ማለት ነው? ጅቡቲ ኢትዮጵያ ከጅቡቲ ነው ወይ ስኬት የሚረጋገጠው? የትኛውም ዓለም ላይ አንድ ሀገር ከሁሉ ጋር ስትዋደድ ብቻ ነው ስኬታ የምትሆነው። ጽንፍ በያዘች ቁጥር የብዙ ነገሮች መጫወቻ ትሆናለች። የኛ ሀገሩ ደግሞ ለምንም ነገር የማይበቃ ያለዋቂነት የበዛበት፣ አለዋቂነት ደግሞ በክፋት ሲታጀብ በጣም በጣም መጥፎ ነው። ለራስ እንኳን አይጠቅም። እና ለወረቀት ብሎ ሰው የገደለ ሰው እሱንም ለወረቀት ብሎ የሚገለው ነው የሚመጣለት። ለዝና ምናምን ተብሎ ከሆነ አሁንም በዛ መልኩ እሱ በሄደበት መልኩ ነው የሚመጣለት። የኛ ድግስ ነው ሰዎችን የሚጠራው። ሐሳብ የለም አገላለሁ፣ አይ እመታለሁ፣ አንተ ምናምን እንዴት በገዳይነት ብቻ እዛም ቤት እኮ እሳት አለ። እንደዛ የሚባሉ ሰዎች እንትን አለኩ እንጠናና ምናምን ይባላል። ሴትና ወንድ እንኳን ወይዘር ኢትዮጵያ ሰላም ብያለሁ እንጠናና እኮ ምናምን ይባላል አለ። ሴትና ወንድ እንኳን ትሲል አይ እንጠናና ብለን ነው። ሰው ለምንድነው ሰዎችን መንግስትንም የማናጠነው? አጥንተን ቀርበነው የሆነ ነገርን ካየን በኋላ እዚህ ቦታ ላይ ሄዷል እንዴ ተሳስቶ እንኳን አሁን ይሄ መንግስት መልካም ነገር አይሰራም ማለት ነው። ተሳስቶም ቢሆን አንድ ቀን መልካም ነገር ሳይሰራ ሄደው ወያኔ ነው። እኔ ማቀው ተሳስቶ በጥንቃቄ ነበር መልካም ነገር ያደረገ ቢመስልም ልክ እንደ አሜሪካ ብድር 2 ቢሊዮን ብር ከሰጣችም በአይነት በምናም ከሀገሯ ገዝታ እንደገና እዛ ጋር የሚሰሩ ሰራተኞች ምናምን ደሞዝ ከፍላ በቃ ኢትዮጵያ ውስጥ እዳው ብቻ ነበር የሚጻፍባት ወይም አደረኩ የሚለው በዜና ተሰምቷል። ኢትዮጵያ የሚገባው ግን 1 ሚሊዮን 2 ሚሊዮን ሁሉ ላይ ገባ ይችላል በካሽ ማለት ነው። ዘኪያ ሀርዳይን ሰላም ብያለሁ። እና እንደዛ አይነት ሂደቶች ነበሩ። አሁንም እዚህ ጋር እንተስለው
መጠናናትን ለሰዎች እንትን ማለት አሁን ይህን ሰው ካላወቀኝ ደርሶ መጥቶ ለምን ይሰርበኛል? እኔን የሰደብኩ ሊመስለው ይችላል። አይደለም፣ ራሱ ነው የሚገልጸው ሰው። ያ በተለይ የምትሳደቡ ሰዎች በአደባባይ ነው እናንተ የምትወጡ እንጂ ከኔ ጋር ላይገናኝ ይችላል። ከማንም ጋር ብናጨበጭብለት የሚያሰው ውስጡ ላይ ያለውን ነው ፈጣሪ የሚሰጠው የሚፈጽምለት። እኛ ብንሸፋፍነውም ማለት ነው። እኛ ብንሰድበውም ደግሞ እሱ ጋር ያለውን ነው ፈጣሪ ተግባራዊ የሚያደርገው እንጂ የእኛን አለም። እኛ ግን ለራሳችን ስንል በመልካም አስተዋጽኦ ሰውን በመውደድ በማክበር ባለን ልክ ጥሩ ሆነን ሰውንም ወደ ጥሩ እንዲመጣ ለማድረግ ጥረት ማድረግ እንጂ እስኪ ሜካፕ ሴቶች ያደርጋሉ ብዙ ጊዜ እና አሁን እንደዚህ እንትን የሚሉ በተለይ አሁን ያለው የጃዊሳ ፖለቲካ ሴቶች የሚፈነጩበት ነው እና ሴት አሰዳቢ ናቸው። ራሱ ሴት አሰዳቢዎች ሴት ልጅን ክብሯን የማይመጥን እንደዛ አይነት ነገረኛነት ላይ አሰልፎ የሚከድበት በተለይ ወጣት ተሆኑ ምን ተብሎ መጀመሪያ ጓደኛሽን ባል ካለሽ ባልሽን እናት አባቶችሽን ምናምን ተንከባከቢ። እዛ ጋር የተጣላሽውን ሁሉ ልክ እየወጣሽ ኢትዮጵያ ሕዝብ ላይ ለመጥፋት የሚያደርጉ አሉ። በቲክቶክ በተለያየ ቦታ ላይ የምናያቸው ሴቶች የሴትነት ክብር የማይመጥን የአቃጣሪ የገዳይነት ምናምን። ሴት ልጅ እናት ስትሆን አቃፊ ስትሆን በቃ ስትናገር እንኳን ቆጥባ ስትናገር ነው ውበቷ እየጨመረ የሚሄዱ በፈጣሪ የተሰጣት ነገር። እናት አባቶቻችን ሀገር ያሻገሩት ትውልድን የመሩት ለባሎቻቸው ከባልም በላይ ከወንድም በላይ ጀግና ሆነው የኖሩትን መቻል ነው። ችግር ተፈጥሮ እንኳን ያን ችለው አልፈው እኮ ነው ስንት ነገር የመሰረቱት። እንደ ሴት የሚችል ነገር ያው ሚስጥር ሴት አይችልም ምናምን የሚባል ብዙ ጊዜ እከታተል ነበር። ግን እኔ እንደ ሴት እንደውም ሚስጥር የሚችል ሰው የለም። ወንድ ነው በሆነ ባልሆነ ነገር ወይ እየተዘናጋ ሊሆን ይችላል። እኔ ሚስጥር ወንድ አይችልም። እኔ በደረስኩበት አካሄድ ማለት ነው። አገር ያስቀጠሉት እነዛን አይተን አሁን በየቦታው የሚሳደቡ ምን የሚሉ ይሄ የግሩፕ ውይይት ላይ ሲደረግ እሱ ጥሩ አይደለም። በቃ ሴት ልጅ ያ አይደለም እንትኗ የሆነ መጥፎ መሆን የለባትም። ያንን ሰብና ፖለቲካው ጀግናው አንበሳይ በቃ በመልኩ ከወደደችው እንጂ ሰው ሊገል የገባን ሰው በምንም አይነት አመክንዮ ጤነኛ ሰው የሆነ ሰው ልክ አይደለም። ሰርቶ የሚያድር መከራውን የሚያይ ህዝብ መካከል ላይ ኑሮ አልተስተካከለም ብለን እኮ ከዚህ በፊት ስንት ጊዜ አቀራርተንለት የነበረ ህዝብ መካከል ላይ መሳሪያ ይዞ አይገባም ማለት አለ። ይህን እስካለ ጀግናው አንበሳው ጠጥቶት ሞተ ምናምን። እናንተም ጠጡት እናንተም እንደዛ እያላችሁ እንትን የምትሉት። ለእኔ ግን አንበሳ ጀግና ሁልጊዜም እግዚአብሔር ነፍሱ እንዲምረው የምፈልገው ለእንደነዚህ አይነት ለረከሰን ያለ ቦታው ያለ ሁኔታው መሳሪያ ይዘው የመጣን ሰው አልተባበርም ብሎ ሞቱን ለአዲስ አበባ ህዝብ ለኢትዮጵያ ሲል ሞቱን የተቀበለውን ጀግና ሹፌር ነው የማደንቀው። ምን ጊዜም ማለት ሰማዕት ማለት ያለ በኔ ሞት ሌሎች ይትረፉ ብሎ ማለት ነው። እና እንደዛ እያታላችሁ ምን እያላችሁ እያመጣችሁ የእናንተን እዛ በኃጢአት ሰብስባችሁ በኃጢአት ምንም ቦታ ላይ ብትሄዱበት ኃጢአት ብትሰበስቡት መኪና ይሽከረከራል፣ ይወድቃል። ቤትም ምንም የት ነው የምትኖሩት? ያላችሁበት ምናምን ቦታ እንኳን ቢሆን ሳሙኤል አስቡት። እንድጠብቁ የምንፈልገው ዲፖርት ትደረጋላችሁ። ያቺ ኢትዮጵያ የምትሏን ፓስፖርት ይዛችሁ ኢትዮጵያ እንድትፈርስ የምትሰሩት ትፈርሳላችሁ። በህይወት እስካላችሁ ድረስ ግን ዛሬ ላይ መቶበት ትችላላችሁ። መጸጸት መመለስ ትችላላችሁ። ቀኑ ባለፈው ቁጥር ምን እንደሚመጣባችሁ ታውቁታላችሁ። ግን ኢትዮጵያን አትንኩ። የሚሰሩ ሰዎችን አትናገሩ። በቃ ዝም ማለት መብት እኮ ነው። አትሰደቡ። በተለይ የሀገር መሪ የአንድ አባወራ እኮ የቤተሰቡን ስም ይወክላል። አንድ መሪ የኢትዮጵያ ነው። መከላከያ ሰራዊት የኢትዮጵያ ነው። በውክልና ላይ የተቀመጠ ሚኒስቴር ዴታ ምናምን ከንቲባ የተወከለበትን ህዝብ ይወክላል። አንዳንድ አለ ቅሌታም የህዝብ ድምፅ ይዞ ፓርላማ ከተቀመጠ በኋላ እንዳንድ ግለሰብ በየሄደበት በየፌስቡክ የሚያቀራራ አለ። ይሄ ውርደት ነው። ኃላፊነት የጎደለው ይባላል። ይሄ ራሱን እንኳን ማስተዳደርና ራሱን እንኳን መግራት ያልቻለ ሰው ውጤት እኮ ነው። ይሄ አለው ላለውልህ የተሰጠኝን ስልጣን አከራያለሁ እሸጥላለሁ እየተባለ የሚደረግ ብልግና የብልግና በስልጣን የሚባሉ ሰዎች ያመጡትን ጣጣ ነውና አልተጠቀምም። አታዩትም እንዴ? የመጣችሁበትን ቢያንስ ከመጣበት እንኳን አይማርም፣ አይጸጸትም፣ ድንግጥ አይባልም። አሁን ባባባ እየተባለ የሚባል እና እኛ ያን ነገር ማወቅ ከቻሉ እንዲድኑ መምከር፣ ካልቻሉ ስራቸው ይዟቸው እንዲጠፋ ማድረግ እንጂ ሌላ ንጹሐንን መልካም ሰዎች እንዲነኩብን አንፈቅድም። አዲስ አበባ አይደለም የትኛውም ቦታ ላይ ምንም አይነት ትዕግስት አያስፈልግም። መደረግ ያለበት ተደርጎ ንጹሐን ሰዎች መጠበቅ አለባቸው።
ያንን ማድረግ የመንግስት ግዴታ ነው። መንግስት የምንወቅሰው ገዳዮች በዚህ ተሰማርተው የገደልኩትን ሰምተሃል እያሉ መንግስት እኮ ዜጎችን ደህንነት አላስጠበቀም የሚሉት እነዛው ራሳቸው ገዳዮች ናቸው። የእኛ ተሳትፎ በመልካም ይሁንና ከዛ በኋላ ለመውቀስም አቅም ይኖረናል፣ እንሰማለንም፣ ፍሬም ያፈራል። እኛ ስንታይ ሰው ሳንታይ ሽፍታ እየሆን የምንሄድበት አግባብ ልክ አይደለም። ከዛ ደግሞ ለፍርድ መጣደፍ የማይሆነውን ይሆናል ብሎ ከመሞከር የሚሆነውን እያደረጉ በመልካም መዝለቅ ነው። አሁን የተጀመረው አሰሳ በየቦታው ላይ ቀጥሏል። ይሄ ላይሰማችሁ ይችላል፣ ቀጥሉ፣ አትስሙት። ጽንፈኞች ዶላር ብትለቃቀሙም የለቃቀማችሁበትን እስኪ ስትበሉት እናያለን። ትንታም እኮ በቂ ነው። እና ጀነራል አበባው በፍኖተ ሰላም ላይ የነበረውን ነገር እንዳጠናቀቁት ሁሉ አሁን ደግሞ በሸዋ አካባቢ ላይ ያለውን ሁኔታ ሰብስበው በውይይት አረጋግጠዋል። እንደዚህ አይነት ነገሮች ሁሉ ናቸው የቀጠሉት። አሁን ይሄና ያ መመታቱን ደግሞ ስታዩት ወያኔ ዛ ሲንደፋደፍ ትሰማላችሁ። ወደ አላማጣ መጣ፣ ወደ ዛህዳ ምናምን የሚባለው ከዛ ከወያኔ ጋር የተያያዙ ይህን የሚመስሉ አቶ ዳንኤል የሰመጉና መሰል ጩኸቶች፣ ሌሎችም ደግሞ ይመጣሉ። የላኩት ሰዎች ደግሞ ያሳስበኛል፣ እዚህ አካባቢ ያለው ደግሞ ያሳስበኛል የሚል ይናገራሉ። ቦምብ ከጠመዱም በዚህ አካባቢ የኔ ዜጎች እንዳትሄዱ፣ የኔ ዜጋ ግን አይቆጠርም አይደል? ኢትዮጵያዊ አይቆጠር። በራሱ ምድር ላይ በራሱ ሀገር ላይ በራሱ ህዝብ መካከል እየተጎዳ እየተገደለ አይቆጠርም። ሱሌማን አልቃድ እንዴት አለ? ሰላም ነው? እንኳን ደህና መጣህ። እና እንደዛ እየተባለ በንቀት የሚከድበትን ነገር ሁሉ አይተናውን ያን ማክሸፍ ይሄ ቢሄድ ከሱዳን ሳምሪ ብለው ምን ብለው ከየቦታው ላይ እያኮረፈውን ከስደተኞች ካምፕ ላይ ሁሉ እያስገደዱ ምን እያሉም እየገዙ የሚወስዱት አለ። የተለያየ ቦታ ላይ እኮ ስደተኞች ሲሄዱ ተጠልፈው እንደሚሸጡ ሁሉ ይታወቃል። ስንት ሺህ ፓውንድ ምናምን እንደሚሸጡ እነዛ ሁሉ የተሰባሰቡ ያ ሊቀጥል ይችላል። ኢትዮጵያውያን መጥፎን ተጸይፈን ጥሩን ነገር ደግፈን የእኛን አስተዋጽኦን በጥሩ ለመጣፍ እስከተነሳን ድረስ የክፎች ሴራ ይከሽፋል። ራስን ወደ መቻል መሄድ አለብን። እኛም ያስፈልገን እውቀት፣ ጥበብ፣ በኢኮኖሚ ራስን መቻል፣ በፍቅር በመተሳሰብ አብሮ በመሆን ያለን ነገር በመጋራት በማጋራት መልካም ነገር ላይ መሽቀዳደም ይኖርብናል። ያ ሲሆን በየቢሮ ላይ እየተወሸቀና የራሱን የስራ ድክመት የስራ አፈጻጸም ድክመት በኢትዮጵያውያን ላይ በኪሳራ ለማስመዝገብ የሚጠራውን ያን በማድረጉ ደግሞ እንደ አይነት ህዝብን የሚያጉላሉ ሰዎችን እየገዙ ኢንቨስት እያደረጉ ህዝብና መንግስትን ለማቃቀር የሚሰሩ ሰዎች ደግሞ ኢንቨስት ያደርጉበታል። ያን እንዳይሆን ያን ከሰራ ይሰራል፣ ካልሰራ ወደሚበጀው እያደረጉ ወቅቱና ዘመኑን ኢትዮጵያን ያላትን ሁኔታ ሁሉ የተረዳ አካሄድን የሚከተሉ ሰዎችን ማበረታታት ላይ መስራት። የኛ አስተዋጽኦ ሁሉ ጊዜም ለመልካም መሆን አለበት። መጽፍ ያለብን እንጽፍ፣ አብረን ላቅንቁም። ያለዛ ዛሬም እኮ ማርን ያልሆነ ባዕድ ነገር ቀላቅሎ የሚሸጥ አለ፣ የማር ነጋዴ። ዛሬም እንጀራ ላይ እኮ ያልሆነ ነገር ቀላቅሎ የሚሸጥ አለ፣ እንጀራ የሚሸጠው ዛሬ በተለይ ማር፣ ቅቤ እና እንጀራ ላይ እዚህ እኛ ከተማ በጣም ብዙ ነገሮች እሱን መተው፣ ጭካኔን ማቆም። የኔ ጭካኔ ምን ያመጣል፣ ምን ላይ ያደርሰኛል የሚለውን ራስን ለማስገዛት ራስን ለመቆጣጠር መሞከር፣ የራስን ተሳትፎ በመልካም ለመጻፍ ማተኮር። ዘመኑን እንቃኘው ስንባል ኢትዮጵያ ውስጥ ያለው የጥጋብ ነው። ዓለም ላይ ያለው ለምሳሌ የእስራኤልና ትናንት ወዳ ላይ ኢራን እንደዛ ከ300 በላይ የሚሆኑ ሚሳይሎች ስታስወነጭፍ 99 በመቶ ምናምን በላይ የሚሆነውን አከሸፍን የሚል መቆጣጠሪያዎች ተደረጉ ይባላል። አይ ቲንክ እነሱ የሚጠቅማቸውን ስለሆነ የሚያወሩት እውነቱን አይደለም። ብዙ ሰዎች ብዙ ዓለማት የሚያወሩት የሚጠቅማቸው እነሱ ሰዎችን ለመምታት የሚጠቅማቸውን እንጂ ኦኬ ንጉሥ አስራት ወደዛ አይነት አለ የሚል ነገር እንትን ብያለሁ። ሰዎች ግን ስልካቸው አልሰራም። በአላማጣና ራያ አካባቢ ላይ ለመጠየቅ የሞከርኩት ነው። ይሄ ግን እንደሚሆን ይጠበቃል። ራሱ የዘገቡ ሰዎችም ተኩሶች ነበሩ ከቅዳሜ ዕለት ጀምሮ እስከ ዛሬ ጠዋት ድረስ ነው የሚሉት። ነገር ግን የደረሰ እንትን የለም። መከላከያ ደግሞ ረፉ ተረጋጉ የሚል ነገር ነው። እነሱ ዲሽቃና ብሬንን ወይም መትረጊስና ዲሽቃ ተጠቅመዋል፣ እኛ ደግሞ በአካባቢ ያለን ሰዎች እንደዚህ ብለናል የሚል ነው። ሚዲያው ላይ ያለው ነገር አለ። ያ በራሱ እንትን ይላል። ምክንያቱም አሁን ከዚህ ከተለያየ መሀል ላይ ያሉት አሁን እዚህ ጋይንትና ደብረታቦር አካባቢ ላይ የነበሩት በሰቆጣ ላይ ደግሞ አገው ምናምን ብለው ኮሚቴዎች ምናምን የተወሰኑ ሰዎች ያንን ህዝብ ይዘው የተሸጡ ሰዎች አሉ። በተለያየ ቦታ እዚህ ካጣዬ ጀምሮ እዛ ቅማንት ብለው ጥቂት ሰዎች ያንን ህዝብ ቀስቅሰን ለእናንተ እንትን እንላለን እያሉ ኮሚቴዎች ጋር ችግር አለ። ህዝቡ ነው መጫወቻ እንጂ እነዛ አውቀውበት የሚገባሉ እና በእንደዚህ አይነት ስሜት ከዛ ላይ ያሉት ሄደው
እዚህ ላይ ሲመጡ እዛ ጋር ይሆኑና እኛ ወያኔ ነን ብሎ ይመጣሉ። ጃዊሳ ሆነው የመጡትም ወያኔ ናቸው። ሸኔ ሆነው የመጡትም ጃዊሳ ናቸው። ጃዊሳ የሆኑትም ወያኔ፣ ወያኔም ይሄ ሸኔ፣ ሁሉም ቦታ ላይ የሚበጠብጠው አሰልጣኙ ሀገር ውስጥ ማለት ነው የሀገር ውስጥ ጉዳይ አስፈጻሚ ዋናው አለቃ ወያኔ ነው። እና እዛ ጋር ተኮሱ አይደረግም ብላችሁ እንዳትጠብቁ፣ ይደረጋል። ፍሬ ያፈራል አያፈራም የሚለው ላይ ነው እኛ የምንሄደው። ከዛ የነበሩትን እነዛ አግሪመንቶች አሉ። ከዛ ጋር ሰውየው እዛ ጋር እንትን የሚለዋል። አሁን የሚበጠብጣል የኤርትራው ሰውዬ ሽማግሌው በጣም እየተቅነዘነዘ ነው የምናየው በሌላ እንትን ማለት ነው። ነገር ግን ከታየ ደግሞ ችግር የለውም በሚሆነው ይሆናልና እዛ የሚባል እዚህ መንግስት እንደ መንግስት በተለያዩ ነገሮች ላይ የሚያዋጡትን የተጠመዱትን ፈንጆች ያውቃል። እሱ በየት በኩል ቢሄድ ድል ሊያደርግ እንደሚችል ያውቃል። የተጠና ነው። በትንሽ ኪሳራ ብዙ ትርፍ ማምጣት ይፈልጋል። የሚሊተሪ ሳይንስም የሚጠቀመው ያንን ነው። እኛም ላታመልጭኝ አታራሩጭኝ አይነት ነው። ጃዊሳም ሆነ ማንም ብር ለመሸቀልም ከተባለ ንጹሐን አትነኩም። አንድ ሰውም ቢሆን ንጹህ ሰው ይቆረቁራል። ባለጌ ምንም ቢሆን ማለት ነው። ያ እንዳይሆንም በሚል እንጂ የሚያሸንፉበት እድል እንደሌለ እነሱም ያውቁታል። ጎጃም አካባቢ ላይ ጉዳዩን ሲጀምሩት ኢትዮጵያ ውስጥ ተጸንሶ የነበረው ጥፋት ሁሉ የኢትዮጵያ መፍረስ የምን ሲባል የነበረው ሁሉ እንደከሸፈ እንደፈሰደ ማረጋገጫ ነው። እኔ ያረጋገጥኩት ጃዊሳ ዛጋ ሲነሳ ካነሳሱ ጀምረን የሞገትንበትንና የጀመሩትም ያስጀመሩትንም ልጆች ሁሉ ያየንበት ነው። ያ ማለት ኢትዮጵያ ላይ ተጠምዶ የነበረው ነገር በሙሉ ከሽፎ ተስፋ የቆረጠ አካሄድ እዛ ህዝብ መካከል ለመፈጸም እየታሰበ ነበር። አሁን እኛ አብረን ሆነን ይህን በዛም ላይ ከበን ሶማሌን ሰላም በማድረግ አፋርን ሰላም በማድረግ ሐረርን፣ ደቡብን፣ ኦሮሚያን ከነዚህ ጥቂት ቦታዎችንም ያው አሁን በሚገባው እየሆነ ነው። ሰሜን ምዕራብ ኢትዮጵያ፣ ጋምቤላ፣ ጉምዝ እና መሰል ሁኔታዎችን በመጠበቅ ማጥፋት እንችላለን። በዛኛው በመተማ አካባቢ ላይ ባለው በሳምሪ የሚምጡ በዛ ራሱ ያ ጉዳይ በጣም ብዙ ሰዎችን እያጉላላ ነው ያለው። የሱዳን ጉዳይ በየቀኑ የምናገኘው ነገር ነው። በዛኛው ጋር የሚያሳስብ ነገር አለ። ህዝቡ በራሱ አቅም ያለው ነው። ነገሮችን በቀላሉ ኮንትሮል ያደርጋል። እንደዚህ ጎጃም አካባቢ ላይ እንዳለው የረከሰ አይነት አካሄድ አይሄድም። የአርማጭሆ ሰው፣ የመተማ አካባቢ ሰው፣ ኢቭን ኢፍ የራያ እነዚህ ድንበር ላይ የኖሩት የጸገዴ የወልቃይት ምናምን የሚባሉ ሰዎች ተኩስ ያውቃሉ። መተኮስ ባለበት ይተኩሳሉ። በቃል የቃሉን በቃል የመሳሪያውን በመሳሪያ የማስተናገድ አቅም አለ፣ ልምድ አላቸው። እና እንደዚህ እዚህ ጋር ያለው ግን አውደልዳይ ነው። ወደ ሰማይ እየተኮሰ በወንጭፍ ተዋጊ ጀት የሚጥል ቀዳዳ የተፈጠረው እዚህ እኛ ሰፈር ጎጃም ላይ ነውና ይሄ ዝም ብሎ የውርደት ጥግ ነው። ሱሪውን እንኳን በአግባቡ የማይታጠቅ ወጣት ዘረፋ ላይ ተሰማርተው በጣም ሚሊዮነር ሁሉ እንደሆኑ ነው የነገሩኝ ያሉት ልጆች። በጣም ዘረፋ ነው የምዘርፉት። የቱን ነው ብለን ስንላቸው የብልጽግና ሰዎችን ወይም የብልጽግናን ገንዘብ ካድሬዎችን ገላል የነሱን ሀብት እንዘርፋለን፣ መስሪያ ቤት እንዘርፋለን ነው። እና ያ የውርደት ጥግ ላይ ያሉ አንዳንድ ቦታዎች ላይ ነበሩ። አይ ቲንክ ትንሽ ቀን ቆየት ብያለሁ። በተለይ በዚህ መልኩ ያወራኋቸው ሰዎች እስካሁን በህይወትም ላይኖሩ ይችላሉ። የሰበሰቡትንም ለሚገባው ሄዶ ይሆናል ብዬ አስባለሁ። እና በመንግስት ትዕግስት፣ በመከላከያ አስተዋይነት የነሱ አጀንዳ እንዳልሆነ የሰው አጀንዳ ተሸክመው እንደሚሄዱ መነሻና መድረሻውን ሳያውቁ በሆነ አሉሻሉሽ ነገር እንጂ መሰረት የያዘ ስር የያዘ አዛዥና ታዛዥ እንዲህና እንዲህ የሚባል እቅድ የሌለው ሁነት ላይ ስለሆነ እኒህ ወጣቶች ለምን እዚህ እሳት ውስጥ ይገባሉ በሚል በሱ ትዕግስት ነው ዋጋ የከፈለው። አሁን ራሱ እስካሁን ድረስም ሲቆይ እነዛ የተጸጸቱ ሰዎች እንዳያመልጡ ሁሉ የመምታት ያመለጡት አመልጠዋል። ሌሎች ደግሞ ከሌላ ቦታ ቅጥረኛ ሆነው ገብተው በዛ ህዝብ ስም አንዳንድ ቦታ ላይ ያሉት ሰዎችን አናቃቸው፣ ምንም የማይታወቁ ሰዎች ናቸው። ቁጥራቸው ራሱ በዛ ያለ አንድ ቦታ ላይ ወደ 400 የሚደርስ ሁሉ ነበር መጀመሪያ መከላከያ እርምጃ መውሰድ ሳይጀምር ማለት ነው። እና እንደዚህ አይነት ሁኔታ ላይ ሲባል አናቃቸውም የሚሰሩት ደግሞ እዛ አካባቢ ያልተለመደ ሰው ማገት፣ ገንዘብ መገላገል፣ በጣም አሰቃቂ እንደዚህ ዝርፊያ፣ ነውር የሚባለውን ህዝቡ የማያውቀውን ነገር ሁሉ ሲፈጽሙ የነበሩ ናቸው። እና እጅ የማይሰጡ የመጡበትም እንዳይገለጥ ራሳቸው የሚያጠፉ ወይም ደግሞ በመከላከያ አክሽን የሚወሰድባቸው ሰዎች አሉ፣ ከተለያየ ቦታ ተጠራቅመው የመጡት። ከነዚህ የተረፈው ከተለያየ ቦታ ላይ ያለው ትኩረት ለማድረግና ኢትዮጵያን ለማጥፋት ኢንቨስት የሚያደርጉ ሰዎችን የኢንቨስትመንት አቅጣጫ ለማሳት ሲባል አላማጣ መጣው ይላል። በዛ ነገ በምንድነው በአዳርቃይ በኩል መጣው ሊባል ይችላል፣ በደባርቅ በኩል ማለት ነው። ይሄ ምንም እንትን የለው የሚጠበቅ ነው ማለት ነው። ምክንያቱም ወያኔ ልብ ይገዛል ወይ? እንደዛ ወይ አይደለም። በወያኔ ቢጠፋም ቢበተንም ሰብስቦ ያመጣው ማን ነው? ያንን ኃይል የሚፈልገው ነው። እና ያንን
ህዝብ አንድ እስከሆነ ድረስ የሚያጠፋው በሽታ እንጂ የኢትዮጵያ ጠላቶች የተለያየ ታፔላ ካርድ ይዘው ደግሞ ከኋላ ጨዋታውንም በዚህ ቢስት በዚህ ቢስት በዚህ ብለው የተወደዱ ነገሮችን ሁሉ ተጠለው ለክፋት እና ለጥፋት የሚጠቀሙት አካላት አሁንም አብረው እኛ ሀገር ስላሉ እነሱን አይነትም ደግሞ መጨባበጫ ለማሳጣት በሚባል አይነት አካሄድ ሊሄድ ይችላል። ይህን ከሰማ መንግስት በጥንቃቄ መውሰድ ያለበትን አክሽን ይወስዳል ነው። አይ ቲንክ በጣም በቀላሉ እኛ ሀገር እንደምታውቁት በሞባይል ብቻ ብዙ ነገሮችን ጀጅ ማድረግ ስለሚቻል ምንም ችግር የለም። በእንደዚህ አይነት ኮንትሮል ይደረጋል ማለት ነው እና ያው አሳስበናል ያለው ነገር ግን ምንም የሰው ላይ ጉዳት እንዳልደረሰ ግን አላማጣ ላይ ስጋት አለን የሚል እሳቤ እንዳለ ሰምቻለሁ ማለት ነው። እስኪ ነገም ተነገ ወዲያም ስልኮች ከሰሩ ከቦታው ለመስማት እንሞክራለን። ዞሮ ዞሮ ይሄ እንደሚጠበቅ አይተን ምንም ይባል ግን አያሳስብም። ይሄ እዚህ በየውስጡ በእያንዳንዳችን ቤት ያለው ነገር ነው እንትን ያለው። ዶክተር ኤጂ ሰላም ብያለሁ። ሰላም ነው ወይ? እንዴት አለ? እንኳን ደህና መጣ፣ እንኳን ደህና ተገናኘን። አመሰግናለሁ ሱፐር ቻቱ ሁልጊዜም ለምታደርገው ማለት ነው። ተባረክልኝ። በወጣ ይተካ ብያለሁ። አመሰግናለሁ። እኔ እንደዚህ አይነት ነገሮች ስላሉ ይሄ ምንም አያሳስብም። መሞከሩ ሁሉ እንትን አይደለም። ታፔላውንም ይለያዩ ጃዊሳ ብሎ እዛ መምጣት፣ እዚህ ሸኔ ብሎ መምጣት፣ እዛ ወያኔ ነኝ ብሎ መምጣት፣ እዛ ጉምዝ ላይ ከተሄደ የጉምዝ ነፃ አውጪ ብሎ መምጣት፣ በመተማ አካባቢ ላይ ከተመጣ ሳምሬና መሰሉን ተሰብስቦ ከመጣ የቅማንት ምናምን ብሎ በዛ ሰበብ መምጣት። ምክንያቱም በዛ አካባቢ መምጫው ያ ነው። ሰበቦች አሉ። እዚህ ጉምዝ፣ እዛ ጋነ ጋምቤላ ላይ ሌላም ላይ ደግሞ ከተያዘለት እንደዚህ ሊመጣ የሚችል ነው። ዋናው ያን ከቦ እዛ ጋር ማጥፋትና እዚህ አዲስ አበባ ላይ ያለው ሰው ማረጋጋት፣ ራስን በመልካም ትማት የምናየው መጥፎ ነገር ማስወገድ፣ መጥፎውን ነገር መቃወም፣ ጥሩን ነገር ማበረታታት የእኛን አስተዋጽኦ እንደዚሁ በመልካም ነገር ላይ ከጻፍን የሚሰራው ስራ ሁሉ መልካም ይሆናል ማለት ነው። ደጀን መሆን በጣም በጣም ወሳኝነት ስላለ ነው። ወልቃይት አካባቢ ላይ የማየው የመከላከያን አቅም ከ23 ጊዜያት በላይ በጣም ከጀርባም ከሱዳን በኩል በዚህኛውም ከ23 በላይ ሙከራዎች ተደርጓል። ከባድ ዝግጅት ያለባቸው ሙከራዎች ብዙ ዋጋ ተከፍሎ ያን ሰብሮ ለመውጣትና ከግብፅ ጋር ተገናኝቶ የጦርነቱን አቅጣጫ ሊለውጥ የሚችል እንትን ሂደት ለመፍጠር ብዙ ሙከራ ተደርጓል። ግን ወልቃይት ላይ ያለው ሰው መከላከያውን በመንከባከብና ከመከላከያው ጋር ወግኖ የራሱን ግዴታም እየተወጣ መከላከያም የሚገባውን ግዴታ እንዲወጣ አድርጎ መከላከያ ጋር እጅና ጓንት ሆኖ ስለሰራ ነው ያ ነገር ሳይሰበር የቀረማል። 23 ጊዜ በላይ ሙከራ ተደርጓል። ከባድ ሙከራ ከጀርባም በብዙ መልኩ የታገዘ ነው። ከሱዳን በኩል የመጣው ታንክ ምናምን የሚባለው ነገር ያን ሁሉ ግን የተቋቋመው የቃፍታ ሁመራና የወልቃይት አካባቢ ህዝብ በጥንካሬው ነው፣ ደጀን በመሆን ነው። እዚህ ጋር በዚህ በራያ በኩል ላይ በመጣው በሰቆጣ አካባቢ ላይ ባለው ሰርጎ ገቦችን እንትን በማለት በፕሮፓጋንዳ ህዝቡን ቀድሞ እንዲሸሽ በማድረግ ደጀን እያጣ መከላከያ ሰራዊቱ እንዲበተን በማድረግ እስከ ደብረ ሲና የመጡበትን ሂደት የተወሰነም ራሱ በማነው በደባርቅ በኩልም እስከ ጭና የሆነ አካባቢ ድረስ መጣው ነበር። በኋላ ህዝቡ ግን ደጀን መሆን ሲጀምር ነገሩ ይቀየራል እና ህዝብ ደጀን መሆን አለበት ከመልካሙ ጋር ነው። የትም ቦታ ላይ ህዝብ የተሳተፈበት ነገር ነው አሸናፊ። ታላቅነታችንን ለሌሎች መስጠት የለብንም። ሀገር ቢመጣ ለህዝብ ነው፣ መሪም ቢመጣ ለህዝብ ነው፣ ሃይማኖትም ቢመጣ ለህዝብ ነው፣ ሁሉም ነገር ለህዝብ ነው። ሰው ህዝብ እንደ ትልቅነቱ ቆሞ የትልቅነት ስራውን መስራት፣ በዛ ላይ ነው እኛ መሽቀዳደም አብረን መቆም ያለብን እንጂ ማንም ቢያስወራ ምን ቢል ለእኛ ጥንካሬ ለመስጠት እኮ አይደለም። እኛን ለመበተን ነው፣ እኛን ኃይል ለማሳጣት በእኛ ለመጫወት ነው፣ ለእኛ ለመጥቀም ነው። ብንጠይቅ ራሱ የሚያማክረናል። ሳሙና እንዴት ይሰራል ወይም እንዴት ነው እዚህ ጋር እንደው የተፈጥሮ ነገሮችን የምንጠቀም ማዳበሪያ ለምንድን ነው እኛ ሀገር ኮምፖስት እንኳን ቢደረው ይሄ እንትኑ አገር አቀፍ የሆነ ነገር ቲክቶክ ላይ እንኳን ሰውን እንዴት ሰውን እንደሚሰድበው አይነት ወይም ሰው ሊቀመጥ ሲል ወንበር በማንሸራተት ሰዎችን በመጣል አይነት ነው እኛ አካባቢ እኮ እየተሰራ ያለው። ክፋት ማለማመድ አይነት ነው እሱ አይደለም። ጥሩ ንገሩ። ሶስተኛ አገር ምናምን እየተባለ የድሃ እየተባለ ስም ሲሰጠናል ይኖር ነው። ከዚህ ልንወጣበት የምንችለው መካኒዝም ነው የምንፈልገው። የእያንዳንዱ ሰው ሙያዬ በቃ ያውጣ። የሚለካው በዛ ነው። ህግ ተርጓሚው አካል ህግን ሲተረጉም በትክክል ለተቀመጠበት ያደረገ እንደሆነ ያኔ ነው እሱ የሚታየው። በማንኛውም ቦታ ላይ በአመራር ላይ ያለ ራሱን በጥሩ መርቶ ሌሎችን በዛ እንዲሄዱ አቅጣጫ ማሳየት እንጂ የተሰጠውን ስልጣን እያከራዩ መሄድ አያዋጣም። አሁን እያየንም ያለው ነገር ያ ነው። እንደውም መንግስትን ቀርበ ነው የእኛም ተስተካክለ ነው መፈተን ራሱ ያለብን፣ እንዲስተካከል ራሱ መገሰጽ አለብን እንጂ ጭራሽ በየመንደራችን የተለያየ ጉዳይ እየተጣለ እኮ እሱ ብቻውን ሆነ። እንዲሁም መስደብም ደግሞ ምንም
ለሱ ነፃነት ሊሰጠው ሁሉ ይችላል ማለት ነውና እነ ጀነራል ጻድቃን አዲስ አበባ ላይ ከመንግስት ጋር አሰራር ናቸው ወደ ጦርነት አው ውስጥ ዛለው በተለያየ መልኩ አካይዳቸው በጣም እንደዚህ የተቀናጀ ነው። ለዛ ነው ሳናውቅ አንፍረድ የሚለው መሐመድ ሳናውቅ አንፍረድ የሚለው እዚህ ጋር ሰዎች ሲመጡ እንደዛ ጋር አላውቅም ሙሉ ሊባል ይችላል። አሁን በአማራ ክልል ላይ የነበረው እኮ መሪ አልባ እንደዚህ ሲኮን የወያኔ ላይ ትጥቅ ሲያስረክቡ እናንተ እኛን አትወክሉንም ምናምን ብሎ ተበታትነው አልነበረ? ከዛ ጋር የሆኑ ሰዎችን ሆን ተብሎ እንዳይገቡ ታደርግና በኋላ ደግሞ የሆነ ነገር መጓተት ነገር አለ። ግን ለማን ይብሰዋል? ለማን እንደሚብሰው ህዝብ ፍርድ ተሰጥቶታል። ለህዝቡ ሲባል ያንን ህዝብ እያመጡ ዘመን የረሳውን ጦርነት በህዝብ ብዛት በህዝብ እልቂት እናሸንፋለን ተብሎ አውቶማቲክ ድሮን አየር ኃይል ምናምን ባለበት ላይ ድሮ በሆነ ቆመ ጠብቀኝ እስከምታቀባብል ምን እስከምትል አንዱ ቢመታ እንኳን ሌላው እየሮጠ ይገባል የሚል አይነት የጦርነት አካሄድ ተቀይሶ ሲካሄድ የነበረው እንደ ነጮችን ከፊት አድርገው ወልዲያ ላይ ሲገቡ ነጮችን ምናምን ከፊት አድርገው እዚሁ በሰቆጣ አካባቢ ላይ ሲገቡ አይነ ስውር እናት አባቶችን በጣም ሽማግሌ መነኩሶች ምናምን ሁሉ ህፃናት እየመሯቸው ለመምታት በዛዝነት ላይ እነሱ ከኋላ አለሞ ተኳሽና እንትኖችን አይነት ነገር ይሄዱበታልና ያምባል የነሱን ያወቅነው ነው። ካወቅነው ነገር ተመልሰን አንሸወድ። ይሄ በየመንደሩ አሸብራለሁ ምናምን የሚለውም እሱን ነው መምታት ያለብን። የሱ ተላላኪ የሱ ዘመን አርዛሚ እንደ ጃዊሳ አይነት የጨነገፈ አዲስ አበባ ላይ መጥቶ ገዳይነቱ አላሳፍረው ብሎ ጭራሽ ከዛ ጋር ደግሞ አብሮ የሚጨፍረውን ወራዳ ነው ማጋለጥና ማሳፈር ያለው። አዲስ አበባ የኢትዮጵያ የአፍሪካ የዓለም ናት። የሚኖርባት ሰው ነው መወሰን ያለበት። እዚህ ህዝብ መካከል ላይ መጥቶ ምንም ነገር የሚያደርግ የኔ ዲፕሎማሲ ሁኔታ የአዲስ አበባን የኢትዮጵያዊነትን ክብር ለማቆሸሽ የሚደረግ የባንዳነት ጥግ ነው። እዚህ ከተማ ሁሉ ያየን ያለውን እንደና አይነት መሰል ነገሮችን እንትን በማለት የኛን ተሳትፎ በመልካም በመጻፍ እንትን ላለን እንጂ በዛ ሊሞከር ነገም ተነገረ ብዙ ነገር እንትን እንደሚል እናውቃለን። ጎንደር ላይ እኮ ሮኬት የተኮሰ ነው። ባህር ዳር ላይ የተኮሰ ነው። አንዱ ሮኬት ተሳክቶለት ቢሆን ስንት ሲያጠፋ ነበር። እኛ እኮ መሻገራችን ነው። የዶክተር አብይን መንግስት እኮ ላልበጣ ተብሎ ለነሱ ተልኮላቸው እነንቶኔ ያው እሳት እየነድርባቸው አሉ የኔን ሀገር አቃጥላለሁ ብሎ አሁን ፈጣሪ እየተበቀላቸው አሉ። ችግር የለም ኢትዮጵያን የሚነካ ሁሉ የሚያገኘውን ያገኛል። እና ላልበጣ ተብሎ በዛ ሰበብ ብዙ ነገር ነበረ። ግን በዛች ተጠቅሞ የካሜራ ስራውን በዛ ድሮን ተጠቅሞ መቼ ሰልጥኖ መቼ ነገር ኦርጋናይዝ አድርጎ ይሄ አያስደንቅም? ከዛ በኋላ ደግሞ አክሽን መወሰድ ያለበትን በታትነው እንዳይነሳ አድርገው የጣሉትን አየር ኃይል ጠግኖ ነፍስ ዘርቶ በዛ በካሜራ መረጃ በአየር ኃይሉ ደግሞ ተተኳሽ ነገር ሁሉ ቢያንስ ባሉበት እንዲወድሙ በማድረግ ብዙ የሰው ሀብትና የሰው ነፍስ ታድጓል። የወያኔ በደልም ተረሳ። መንግስትና መከላከያ ሰራዊትም ያን በደል ሁሉ ተቋቁሞ የሄደበትንም ነገር ተረሳ እና ይሄ እኛን ይጎዳል እንጂ ነገሩን አይቀይርምና እኛ ትክክለኛውን ነገር እንበል። በዳዩን በደለኛ ነን በለው የፈለገው ቢሆን ከዛ ተነስቶ ነው አይሆንም። እንዳሸባሪነት እንደሆነ ግን ቦምባ ፈንጂ ስሙ ይፈልጋል። ህዋት የሚለው ጃዊሳ የሚለው ሸኔ ኦነግ ተስማማው ሲል እኮ ነው ሸኔ የሚል ቅርንጫፍ ያበጁት። አሁን ደግሞ ሸኔ ነኝ ያለው እንትን ቢል ይከፋፈላሉ። አንዱ ገባው አልገባውም አይነት አሁን ያለ ነው። ግን የሚገርመው ደስ የሚለው ብዙ ህፃናቶች ነፍሳቸው እየተረፈ ነው። ወደ መከላከያ እጃቸውን እየሰጡ ነው። ተታለው ከገቡበት ይወጡ ነው። በእንደዚህ አይነት መልኩ ተገደው ያለ አጀንዳቸው መከራ የሚያዩ ወንድሞችን ነፃ እንዲወጡ ፈልጋለሁ። ዛሬም ማምለጥና ለመንግስት እጅ መስጠት የሚችል ሰው በሙሉ እጁን እየሰጠ ራሱን እንዲያተርፍ ፈልጋለሁና የሸዋ አካባቢም እንደዛ ነው። እኔ ነኝ ወሰድኩ የተባለ ወሬውን በማውራት ገንዘብ ለመሰብሰብ የሚደረገውን ተራ ድራማ ተራ ጨዋታ አይተናል። የሚበጀውን ማድረግ ከኛ የሚጠበቅ ይሆናል እንጂ ጀነራል እንግዲህ በዛ አካባቢ እንደተናገሩት ያው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በአማራ ክልል የኦሮሞ ብሔረሰብና የሰሜን ሸዋ ዞን አሁናዊ የሰላምና ጸጥታ ሁኔታ እንዲሁም በወደፊት የስራ አቅጣጫ ላይ ከማዕከላዊ ሸዋ ኮማንድ ፖስት ጋር ተወያይተዋል። ዛሬ ምክትል ጠቅላይ ኤታማዦር ሹሙ የማዕከላዊ ሸዋ ኮማንድ ፖስት አሸባሪውን ሸኔና ራሱን ፋኖ ነኝ ብሎ የሚጠራውን ጽንፈኛ ኃይል አከርካሪውን በመስበር በሁለቱም ዞኖች አንጻራዊ ሰላም መስፈን መቻሉንም አረጋግጠዋል። ዛሬ ላይ ማለት ነው። ጀነራል አበባው ታደሰ በከሚሴ ከተማ ከማዕከላዊ ሸዋ ኮማንድ ፖስት ከፍተኛ አመራሮች እና ከሁለቱም ዞኖች ከተውጣጡ የአስተዳደር አካላት ጋር ባደረጉት ውይይት ጽንፈኛው ኃይል አዲስ አበባን ለማተራመስ ይመቸኛል ብሎ አለኝ ያለውን ኃይል በሰሜን ሸዋ ዞን ውስጥ ሰግስጎ እንደነበረም አስታውሷል። እንግዲህ በቅርበት መጥቶ
ተራ የሆኑ ነገሮችን ለማድረግ እዚህ ጋር የታቀደ ነገር ነበር ማለት ነው። የማዕከላዊ ሸዋ ኮማንድ ፖስት በወሰደው ፈጣን እርምጃ በሁለቱም ዞን የነበሩ ሁለት ቋንቋ ተናጋሪ ጽንፈኞችን በመደቆስ ሀገር የማተራመስ ቀቢጸ ተስፋቸውን በማምከን ምርጥ ውጤት ማስመዝገቡንም አረጋግጧል ማለት ነው። ስለዚህ ያንና መሰል ነገር በዛ ስም ላይ ነግዳለሁ የሚል የሚሸወድ ካለ ገንዘቡን እንትን ይበል። ምንም በሉ ምንም፣ ግን ለጥፋት ገንዘብ የምታዋጡ ያንን ነገር ሼር እያደረጋችሁት ያንን ነገር እንድትሳትፋችሁበት ነው የሚወሰደው። በሀሳብ መደገፍ ምንም በድርሻችሁ እንዳቅማችሁ የደም መካፈል ወይም የጥፋት ድርሻ ይኖራችኋል ማለት ነው። በሀገር ላይ የተራቡ ሰዎችን ለማብላት ያልተዋጣ ገንዘብ፣ የተበላሸ መንገድን ለማስተካከል ያልወጣ የጤና ጣቢያ ዕቃ ማሟያ ወይም የሆነ ነገር ማስተካከያ ወይም ደግሞ መሰረተ ምንድነው የሚባሉት የትምህርት እንትኖችን ለማሟላት ያልተዋጣ ገንዘብ፣ ትምህርት ቤት ለማቃጠል፣ ጤና ጣቢያ ለማዘረፍ፣ መንገድ ለማዘጋት፣ እናቶችን ለማስደፈር፣ መከላከያን ለማስገደል፣ ሀገርን ለማተራመስ፣ አዲስ አበባ ውስጥ የሽብር ስራ እንዲሰራ ገንዘብ እያዋጣችሁ ያላችሁ ይህንን ማበጀህ የምትሉ ሰዎች ሁሉ ነገ ለሚደርስባችሁ የፈጣሪ ፍርድ ሁሉ ዛሬውኑ ራሳችሁን ማዘጋጀት አለባችሁ። ዝም ብሎ መቅረት የለም። ምክንያቱም አሁን ባደረግነው ወዳው ተዘጋጅቶ የተቀመጠ ነው። እንደ ድሮ የሆነ ጊዜ የሚባል ነገር የለም። አሁን ለብቻው ተነጥሎ በየሸጡ ተደብቆ የሚገኘውን የጽንፈኛ ኃይል አመራሮችን የመመንጠሩ ስራ አጠናክሮ መቀጠል እንዳለበትም ጀነራል መኮንን አሳስበዋል። የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢና የኮማንዶና አየር ወለድ አዛዥ ሌተናል ጀነራል ሹማ አብደታ በአማራ ክልል ኦሮሞ ብሔረሰብና ሰሜን ሸዋ ዞን የሀገሪቷን ሰላም በማናጋት የህዝቦቿን በሰላም የመኖር ዋስትና ለማስጣት ቆርጠው የተነሱትን ሁለቱንም ጽንፈኛ ኃይሎች በተገቢው መንገድ በመምታት የጥፋት ተልኳቸውንም ማንኮላሸት መቻላቸውን ነው ማረጋገጥ የቻሉት ማለት ነው። ኮማንድ ፖስቱ ከኦፕሬሽናል ስራው ጎን ለጎን የአካባቢውን የጸጥታ ኃይል የማጠናከርና የማደራጀት ስራዎችን መስራቱን በማስታወስ አሁን በሁለቱም ዞኖች ለጸጥታው ኃይል ተግዳሮት የሚሆን ኃይል እንደሌለም አረጋግጧል። የውይይቱም ተሳታፊዎች የሀገር መከላከያ ሰራዊታችን ራሱ ሞቶ ዜጎችን የሚያኖር ህዝባዊ ኃይል መሆኑን በማስታወስና በዞናቸው ለተገኘው ሰላም ሰራዊቱ ለከፈለው መስዋዕትነትና ላስመዘገበውም ከፍተኛ ውጤት የላቀ ክብርም እንዳላቸው ተሳታፊዎቹ አብራርተዋል ማለት ነው። አሁን የጽንፈኞችን ሴራ ህዝባችንም በተገቢው መንገድ ስለተገነዘበ እኛም ሆነ ህዝባችን ከሰራዊታችን ጎን ስለሆን የዚህን ኃይል ርዝራዦች ለማጥፋት ብዙም አስቸጋሪ እንደማይሆን እምነታቸውንም ገልጧል። በመጨረሻም በአማራ ክልል የኦሮሞ ብሔረሰብ ዞን በዞኑ ስለተመዘገቡት የተረጋጋ ሰላምና ጸጥታ እውቅና በመስጠት ለሰራዊቱ አመራሮች ልዩ ሽልማቶችንም ከምስጋና ጋር ያበረከተላቸው መሆኑ ዛሬ ተገልጧል ማለት ነው። እንግዲህ መከላከያ ሰራዊትን መጀመሪያ ላይ አውሬ ሆረር አድርጎ ጨፍጫፊ አድርጎ ገዳይ አድርጎ በፕሮፓጋንዳ የተሰራ ስራ ነበረ። በዛ ሁናት ላይ እንድና እንዲህ እየተባለ የሆነ ነገር ተሰራና ሲመጣ ግን ሌላ ነው። ገዳዩ ማን ነው? ዘራፊው ማን ነው? ተገልብጦ ነው ያገኙት። እና ይሄ ህዝብ ላይ እንደዚህ ተደብቆ የሚቀር ነገር የትኛውም ቦታ ላይ ከሀስከፈ ቀኑ ቢዘገይ ምን ቢልም ማንም ሰው ከፍርዱ ግን ነፃ አያወጣም። ህዝቡ አይለቅም እንደዚህ አይነት ነገር። በጎጃም አካባቢ ቢሆን ዘር እስከ ማንዘሩ ይተዋወቃል። ሰው ተንቀሳቅሶ ስለማያውቅም በደንብ ከሀስከፈ ይተዋወቃል። ማምለጥ የለም። ማምለጥ ምንም ነገር የለም። የተወራችትን ብትሆን ሰው የመያዝ አቅም አለ። እና ለውጥ ምንም ይምጣ ካልን ሁልጊዜም ትጥቃችንን ከቤታችን አጥብቀን በመልካም እንታጠቅ፣ እንዋደድ፣ እንፋቀር፣ አብረን እንቁ። አንዱ ለአንዱ ዋስ ለመጠቃቀም ለመተጋገዝ በሚለው መንፈስ ለመብለጥ አይደለም። አሁን ያለው ንግድ አይነት የሚመስል እንዴት አድርጌ ልብለጠው፣ እንዴት አድርጌ ላታለው፣ እንዴት አድርጌ ላታላት አይነት ጋብቻው በዛ አይነት፣ የንግድ ግንኙነቱ በዛ አይነት፣ የስራ ቅጥሩ ምናምን በዛ አይነት፣ የስራ ቦታ መያዙ ስራ መያዙ በዛ አይነት፣ ትምህርቱና ዝግጅቱ በዛ አይነት የወረቀት ከሰውነት በታች የሆነ በረከሰ አንድምታ ላይ ስለሚመሰረት ያው እንደዛ ነው። የሚያናድደው ሁልጊዜ በተለያየ ቦታ የምናገረው የምቃወመው ባልና ሚስቶች ሲጋቡ ሽማግሌ ሆነው የሚገቡ ሰዎች አሉ። ይሄ የከሊት ንብረት ነው ከአባቷ ከውርስ ያገኘችው ወይም የግል ብለው የግል ንብረት ወየሷ ወየሱን አስቀምጠው ባልና ሚስት ያጋባሉ። ፍቻቸውን አፈራርመው ጋብቻ እንዴት ሰው ራሱን ከሰጠ ራሱን ከተቀባበለ እንዴት ስለ ንብረት ስለ መለያየት ዛሬ ለምን ይፈራረማል? ለምንድን ነው የጋራ ህይወትን ያክል ነገር ሰው ከተጋራ ዛጋ ስላለ ለመለያየት ዛሬ ፊርማ ላይ ተቀምጧል? በጣም በጣም መጥፎ ቀላል ነው የሚመስለው።
እንደሚለያይ ግን ህዝቡ እንዳይለያዩ ትዳራችሁ እንዲባረክ ገስጸን መክረን የተጋቡ ሰዎች እንዳይፋቱ እናደርጋለን ብሎ ቢሰራስ? አስቡት። እና እዛ ጋር ይሄን የሚያፈራርሙ ሽማግሌዎች አፋታችሁን የመጣችሁት አላጋባችኋቸውም እኮ አጋባን ብላችሁ በጋብቻቸው ቀን ፍቻቸውን በወረቀት ላይ የግል ንብረቱ ብላችሁ አይገባም ምለው ነገር እሱ ሁሉ ትልቅ ክፍተት እንትን የሚል ነው። ትዳር ሲመሰረት ምን ትምህርት ቤት ላይ ያሉ ወንድሞቻችን ወጣቶችን የመገሰጽ የኔ ልጅ እንደሆነች የኔ ልጅ እንደሆነ የኔ ወንድም እንደሆነ የምንወደው እንደሆነ በዛ ላይ ካደረግነው ቀስ እያለ የሚገነባ ነገር ነው እንጂ አይ እኔ የኔን ልጅ እያደነኩ የሰዎችን ልጅ እያባለኩኝ የጎረቤቴ ልጅ ወይም የሌላው ማንም ሰው ከትምህርቱ ላይ የሆነ እንቅፋት ሲል በሱን እንደተረተረት ያሉ ያሸማቀቁኝ መድረሻ እያሳጠው እሱ አይነት አባዜ አለ። አንዱም ችግሮችን አለመጋራት በኋላ እኮ ወደንም ጠላን የምንሳተፍበት ችግር ውስጥ እንገባለና ይሄ የሃይማኖት አባቱ ሽማግሌው መምሩ ሰው የሆነ ሁሉ በአቅሙ የሚሳተፍበት ሀገር የመገንባት ዘዬ ከእያንዳንዱ ዜጋ የሚጠበቅ ነው። ከእያንዳንዱ ጉዳይ ላይ ቤተሰባዊ ሁኔታ ላይ ባህል ላይ ወግ ላይ በቃ የሚዋደዱ ሰዎች ተዋደው እንዲቀጥሉ ክፍተት ነው። ይሄ በጣም ቀላል ነው። ይችን መፍታት እንዴት ያቅትሻል? እንዴት ያቅታል? የመጡበትን በማጉላት ይችን ነገር ደግሞ ቀለል አድርገው እንዲሄዱ ማድረግ ላይ መመስረት ሁሉ አለብን ማለት ነውና ሌላ አንድ እንትን ያለች ነገር ላጋራችሁ ነው። እውቀቱ ሳይኖራቸው ቤተክርስቲያንን ወክሎ ሃይማኖታዊ አስተምሮ ማስተላለፍ አይገባም ብለው አቡነ አብርሃም ተናገሩ ይባላል። እነሱ ካልተናገሩ እኔ መናገር የለብኝም? አዎ አላዋቂ ሰው ሲናገር ልክ ነው። ግን አወቀ የተባለው መች ተናገረ? ካልተናገረ እኮ መድረኩ ክፍት ሆነ ማለት ነው። የሚናገርበት ከጠፋ ማንም ገብቶ ይፈተፍትበታል። ሰው መድረካቸውን ሊጠቀሙበት እኔ ደግሞ ይህን በዛ መልኩ መመለስ እፈልጋለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዲጂታል ሚዲያና ማህበራዊ ሚዲያ አጠቃቀምን በተመለከተ የራሷን ሕግና መመሪያ እንደምታዘጋጅ አሳወቀች። ይህ የተሰማው ኦርቶዶክሳውያን ብዙሃን መገናኛ ለኦርቶዶክሳዊ ቤተክርስቲያን በሚል በቤተክርስቲያኗ የህዝብ ግንኙነት መምሪያ በተዘጋጀ ስልጠና ላይ ነው። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የብዙሃን መገናኛ ተቋማትና ማህበራዊ ሚዲያዎች ሐሰተኛ ወሬ ባለመቀበል እና ባለማስተላለፍ ኃላፊነታቸውን ሊወጡ ይገባል ብለዋል። ቤተክርስቲያን ሳያውቁ ተገቢው ሙያና እውቀት ሳይኖራቸው የሃይማኖት አስተምሮ ለማስተላለፍና በየማህበራዊ ሚዲያውና ዲጂታል ሚዲያው ለመንቀሳቀስ የሚሞክሩ አሉ ሲሉ የጠቆሙት ብፁዕነታቸው እውቀቱ ሳይኖራቸው ቤተክርስቲያንን ወክሎ ሃይማኖታዊ አስተምሮ ማስተላለፍ አይገባም ብለዋል። ማህበራዊ ሚዲያውና ዲጂታል ሚዲያው ከቤተ ክርስቲያን ይልቅ ለግለሰቦችና ለቡድን ፍላጎቶች የመቆም ዝንባሌ በሰፊው ይታያል ያሉ ሲሆን ቅድሚያ ለቤተ ክርስቲያን መስጠት ይገባል። ገንዘብ መሰብሰብን ዓላማ ያደረገ ዲጂታል ሚዲያና ማህበራዊ ሚዲያ ስራ በመንፈሳዊ ቅኝት ያልተቃኘ በመሆኑ እርምት የሚሻ ነው ሲሉም ገልጠዋል። ብፁዕነታቸው በዲጂታል ሚዲያና ማህበራዊ ሚዲያ የሚያገለግሉና የሚገለገሉ የቤተ ክርስቲያኒቱ ልጆች ለቤተ ክርስቲያን ከማይጠቅሙ አጀንዳዎች ራሳቸውን እንዲያርቁ መክረዋል። በዲጂታል ሚዲያና ማህበራዊ ሚዲያዎቻችን በመጠቀም በህሙማንና በቤተክርስቲያን ስም የሚከናወኑ ልመናዎች ለተባለው ዓላማ ስለመዋላቸው ማረጋገጥ ከእያንዳንዱ እርዳታ ሰጪ ይጠበቃል ሲሉም አስገንዝበው ስርዓተ ቤተክርስቲያንን በጣሰ መልኩ ምስጢራዊ ወይም ስርዓተ ቤተክርስቲያንና ስርዓተ አምልኮ በዲጂታል ሚዲያ የሚያስተላልፉ አገልጋዮችና ሌሎች የማህበራዊ ሚዲያ ተጠቃሚዎች ከድርጊታቸው መቆጠብ እንዳለባቸውም አስጠንቅቀዋል። በቀጣይ ዲጂታል ሚዲያና ማህበራዊ ሚዲያ አጠቃቀም በተመለከተ የቤተክርስቲያኗ የራሷን ህግና መመሪያም እንደምታዘጋጅ አሳውቀዋል ነው የሚለው። እዚህ ላይ ሁለት ሶስት ነገሮችን ብለን የመጀመሪያው ሰዎችን ካልገራናቸው፣ ሰዎችን ካላስተማርናቸው ኃጢአት ነው። ይሄ ነገር መዋሸት ኃጢአት ነው። መለመን ኃጢአት ነው። በተለያየ ሰበብ ደግሞ እንዲሁ ማስመሰል፣ ሐሳብ መሲነት፣ አስመሳይነት፣ ከሃዲነት፣ ዘረኝነት፣ ጽንፈኝነት፣ ገዳይነት ኃጢአት ነው የሚለውን ቢያስቀድሙ ደስ ይል ነበር። ግደሉ የሚሉ ሰዎችን እነዚህ አብደዋል፣ ከኛ የወጡ ናቸው፣ እኛ ክህነታቸውን ቀምተናቸው አይ መስቀል ከሆነ መንገድ ላይ ገዝተው የሄዱ ናቸው ብለው ቢጀምሩ ጥሩ ነበር። በዛም ይሁን በዚህ እኔም አሁንም እጠይቃለሁ፣ ቤተ ክርስቲያኒቱ ካስተምሮቷ ውጪ የሆነ አካሄድና አነጋገር መሪ ነኝ ብለው የተናገሩ ሰዎችን በማውገዝ መግለጫ ትስጥ። ጊዜው ቢዘገይም እኛ ጠይቀን የተሰጠ ቢሆንም እንደዛ ብትሰጥ። ይሄ በአስተምሮትና በምናምን የሚባለው በማርያም ላይክ አድርጉ፣ በማርያም ሼር አድርጉ፣ በማርያም ታብታብ አድርጉ ምናምን። ማርያም ያንተ ቲክቶክ መለመኛ እና በፈጣሪ በፈጠራችሁ ምናምን የምትሉ ልጆች አሉ። ምን ያህል ሞት ውስጥ እንዳላችሁ
የሞት ሞት በጣም በጣም በዚህ ርኩሰት ውስጥ ላይ ያለው በአብዛኛው በኢትዮጵያውያን አጠቃቀም ማለት ነው። አጠቃቀም ነው እንጂ ብዙዎች ለመልካም እየተጠቀሙበት። ቲክቶክ ላይ ብዙ መጥፎ ነገሮች ኢትዮጵያውያን ያለ አግባብ ቲክቶክን ለማርከስ ሁሉ የገቡ የሚመስሉ አብዛኞች አሉ። እና እንደሱ አይነት ነገር ውጡ። ያ ነገር እዛ ላይ ታሪካችሁ የተጻፈ ነው፣ ውርደታችሁ የተጻፈ ነው። እና ሃይማኖትን ምናምን ጋርም አትሂዱ፣ ስለ ኢትዮጵያውያን አትሂዱ። በቃ እናንተን ራሳችሁን ችሎ የሚያጠፋ ነገር ፍጠሩ እንጂ በሃይማኖት ስም እንደዚህ ብለዋል። ይሄ ተግሳጸ ቤተክርስቲያን በየቤቱ በየምኑ አለመሄዱ ነው። ከሆነ ጽንፍ ይዞ ባህር ዳር ላይ የደረሰውን በደል ካላወገዙ እነዚህ ሰውዬ አንተን አለ አቶ አብርሃም የሚለው ላይ እኮ ሄድኩት ስላልሰሩ ነው። ቃል እየለሰለሰ ውስጥ መጋዝ ከሆነ ምን ያደርጋል? እንደው መኑ ሰብ ዘይሃዩ ወዘረዩ ሞተ ምናምን ለስለስ ያለ ነው እና እላችኋለሁ እንደዚህ እያልኩኝ እግዚአብሔር የሚወደው ይህን ነው እያልኩ በራስ ላይ መቅሰፍትን እያወጁ ህዝብን ጠብቆ ለባለቤቱ አለማስረከብ፣ እረኝነትን በዚህ ልክ በንዝላልነት መበተን፣ የአውሬነት ባህሪ፣ ትምህርት ቤት ሲቃጠል፣ ሴቶች ሲደፈሩ፣ ቦምብ ሲፈነዳ፣ ምዕመናን ሰደው ሲገደሉ፣ እየታገቱ ለይስሙላ እኮ 2 ሰው 3 ሰው አልተያዘም። 32 አካባቢ እስከ ባለፈው ልጁ ከዛ በኋላ አልተገናኘንም። እንደዛ አይነት እየሆነ ይህን አለማውገዝ በተለይ መንበራቸው ስለሆነ ነው ያ። እና አንድ ወቅት ላይ እንዴት እንደዛ ይላቸዋል። እንደውም በጣም የተናደድኩት ልጅ ሆናቸው የሚገሉት የሚሞቱትም ልጆች ሆናቸው የሚገሉትም ልጆች ሆናቸው እኔ እርስዎን ነው የምጠይቀውት ብሎ ዶክተር አብይ ሲላቸው ምን ማለት ነበረበት? ቃለ እግዚአብሔሩን ብትናገሩ አትግደል፣ አታመንዝር፣ በሐሰት አትመስክር፣ ጓደኛን ወይም ወዳጅን አትመቀኝ፣ እንደዚህ የሚሉ 10 ትእዛዛት ብዙ ነገሮች አሉ። ከዛ በኋላም ደግሞ የሲመታን ስጥ፣ አድርግ፣ ታዘዝ፣ ጥላትን እንደራስህ ውደድ፣ የሚረግሙን መርቅ ነው የሚለው። በዛ ቃል አንዷን ሚዛን ወስደን ብንለካ በዛች ሚዛን ስንት ሰው ያልፋል? ስንት ክርስቲያን ያልፋል? እዚህ ላይ መስቀል አለው፣ ገዳይ ነው። ጭራሽ ባለፈው እዚህ አዲስ አበባ ላይ ምንድነው መስቀል አለው ሽጉጡ ጋር ብለውኝ አላየሁትም እንጂ እኔ ሰዎች ነግረውኛል። ሽጉጥ ጋር ገዳዩ መስቀል አለው። እንዴት አይነት ቀልድ ነው! በሃይማኖት ስም ጭራሽ መግደል እና ሃይማኖቱ ራሱ ይፋረዳቸዋል ማለት ነው። የሚያጋልጣችሁም እኮ እሱ ነው። ሃይማኖቱ የማይፈልገውን የማይወደውን ነገር እዛው ቤት ውስጥ ሆናችሁ ያንኑ ሃይማኖት ለማጥፋት የምትሰሩ ሰዎች አይነት ናችሁ። እናንተ ባትማሩም እነዚህ አባቶች ግን እግዚአብሔር ልቦና ይስጣቸውና ይመልሳቸው። ተመለሱም። ከዛ ውጭ ከተጸጸቱ እኛ ነን ስላልሰበክን ብለው መሪዎች ሳይቀሩ እነ ንጉሥ ዳዊት ሳይቀሩ በዚህ ንጉሥ ነኝ ንጉሳዊ ነኝ ምናምን እያሉ የሚቃዡ የንጉሥ አባዜ ስማቸው ንጉሥ፣ ስራቸው ግን ለተላላኪነት ለሆነ ነገርም የማይበጅ የገዳይነት ማዕረግ ተሸክመው ግን የንጉሥ አባዜ ስማቸው እናንተ ናቸው የማይገናኝ አጋንንቶች አሉ። ሰዎች ሁሉ ማለት ስለምጸይፍ ነው። ፊት ለፊትም ቢሆን አጋንንት ናቸው። ገዳዮች፣ ገዳይ እንደውም አጋንንትም አይገንም ከዛም በላይ ገዳዮች እና የንጉሥ አባዜ ያላቸው ሰዎችም ቢሆኑ ሟንበሳ ዘመነገደ ይሆዳ ዘመነገደ ምናምን የሚባለው መጀመሪያ አባትን አክብር፣ መጀመሪያ ሚስትህን አክብር፣ ልጆችህን አክብር፣ ጎረቤትን ውደድ፣ ወንድምህን እህት ጋር ተዋደድ። አለዛ ዝም በል። ደርሶ ነገድ አክባሪ፣ ቤተሰብን አክብር። የመንግስትም ኮስት ሼሪንግ ምናምን ያለብህን ዕዳ ክፈል። ከዛ በኋላ ስለ ነገድህም በጥቅም ስትጠቃቀም እንይህ። ዘመነገደ ይሁዳ ዘመናምንቴ ለመገዳደል ምንም ነገር ለገዳይ ምንም ታፔላ እኮ መጻፍ የለብህም። በቃ የውርደት ታሪክ ትክክለኛ ገዳይ የሚለውን ይዘና አደረና ዘመን የማይሽረውን የተጠጉ የማርከስ አይነት አዝማሚያ እንደ ዘመቻም ነው። ተላላኪ ባንዳ ገንዘብ ላይ ከፈለው ቅጥር ነፍሰ ገዳይ ነው የሚባለው። ቅጥር ነፍሰ ገዳይ አንድ ሳምበል የከፈለ 30 ካገኘ 30 እኔ ይሄን ያህል ነፍሰ ገዳይ ሰብስቤያለሁ ስንት ብር ትረዱኛላችሁ? አዎ እዚህ ቦታ ላይ ቼክ አድርጉና አንተ ካሜራ ይዘህ በዚህ ዘግቡና እናጩኸው እዚህ ቦታ ላይ ሄደህ እንዲህ ብለህ አውራ እና ይሄ ዘመነ ገደ ምናምን የምትሉት የፈጣሪን ቃል ያከብሩ ነበር እነሱ። እነዛ ሰዎች ቤተክርስቲያን ይሰሩ ነበር። እናንተ ደግሞ ቤተክርስቲያን ታፈርሳላችሁ። እነዛ ንጉስ ምናምን ብላችሁ ተጠግታችሁ ልታረክሷቸው የሞከራችኋቸው ሰዎች በዘመናቸው በያሉበት ላይ ባሰሩት ነገር ነው ዛሬ ደስማቸው የሚጠራው። እናንተ ባጠፋችሁ አትጠሩ። ስልጡን ሰለጠን ምናምን ብላችሁ አፋችሁን በዛ ልክ ተከፍታላችሁ። እንደ ቅድሙ ጉማሬ ሆዳችሁ መከራ ያን ለሚሞላ ምናምን ለማጥመጃ ትሄዳላችሁ።
የታመመ ሰው ካለ ታመመን በለው። አይ የሆነ ነገር ነው ካለ እንደዛን በለው። ብዙሃኑ ግን በእንደነዚህ አይነት ግብዝ መነዳት የለበትም። ራሱን ያድን፣ ራሱን ይጠብቅ። ጭራሽ ብሎ ሌላ ቦታ ላይ ሆኖ ያወራ የነበረው ጭራሽ አለህበት ቤት ድረስ ሲመጣ ይህን ነገር አይ በቃ ብለህ ለማስቆም መነሳት ነው። ብዙዎች አሉ ሳይለንት ሆነው ጊዜ ስላልሰጠናቸው ስላልደግፍናቸው ለሀገራቸው ለወገናቸው በእውቀትና በጥበብ ያልመጡና ህዝቡ ደጀን ከሆናቸው ከህዝባቸው ጋር መኖር የማይፈልግ የለም። የትኛውም ቦታ ላይ ቢሆን ህዝብ ላይ ቅጥር ነፍሰ ገዳዮችን ቅጥር ነፍሰ ገዳይን በላቸው፣ ሌባን ሌባ በስሙ መጥራት ብዙ በሽታ እንትን ይላል። አሁን ፋኖ ኖ ይሄ ቅጥር ነፍሰ ገዳይ ጃዊት ሰው ሌባው፣ ይሄ ጽንፈኛው፣ ይሄ የሚዘርፈው፣ ይሄ ማዳበሪያ እየሰረቀ የሚሸጠው፣ ይሄ እስረኛ የሚበትነው፣ ይሄ መከላከያ ላይ ተደብቆ የሚሰርቀው በሉት። የዛን ጊዜ የሚገባም ይሄን እያወቀ ይገባል፣ የማይገባም አይገባም። አሁን ጥሩ ስም ነው ያለው ተገብቶ የሚሰራው ስራ እየፈከረ ይገባል። አሁንም እዛም እና ዝም እንደዚህ ይባላል። ችግር የለውም። አምነንበት ነው እኛ እውነት እየሰራን እንከስራለን። ከከሰር እናንተም ገዳይ ሆናችሁ የምትሄዱት የምታስፈራሩት ችግር የለም። ገዳይን አንፈራም። ገዳይ ምንጊዜ መግደል ነው ስራው። ብትሸሹት እየባሰው ነው የሚሄደው። ገዳይነቱ እየጨመረ ነው የሚሄደው። ይህንን ተሎ ሰብሰብ ብሎ በሚገባው መሸከፍ እንጂ ገዳይን፣ አስፈራሪን፣ ባንዳን፣ ጽንፈኛን፣ ዘረኛን፣ ሽብርተኛን ተሎ ቀረብ ብሎ ማጥፋት እንጂ ብትሸሹት እየገነነ ነው የሚሄደው። እየገነነ እየባሰ ነው። በመሸሽ የምታመልጡት አለ። እንዲህ አይነቱን በሽታ በመቅረብ ነው ኢትዮጵያ ላይ ማጽዳት የምንችለው። ተሳትፏችንም ለመልካም እናድርግ እንጂ እዛና በዚያ ያሉ በሃይማኖት አባቶች የሃይማኖት አባቶች ይህን ብለዋል። ጥሩ ሀሳቡን ንገረን፣ ግን ከመጸጸት ጀምሩ። እነዛ ጳጳሳት ቅድም ያልኳችሁ እነዚህ ቤተክርስቲያን የሚያሰሩት መንግስታት እና ተከተለኝ አፄ ምኒልክም የአድዋን አዋጅ ሲያውጁ የያዙት ነገር አለ። ታቦት ይዘው ይሄዳሉ። እነሱም ለዛ ሊገዙ ያንንም አክብረው ነው የሚሄዱ እንጂ ሲዘርፍ ሴት ሲደፍር የነበረ ወጣት ሰብስበው መሳሪያ አስታጥቀው ቤተክርስቲያን ውስጥ አይከቱ፣ ገዳማት ውስጥ አይገቡ። ብርሃን ዓለም ምናምን ተብሎ የኢትዮጵያን ዓለም ሊያጠፋ የእሱን ብርሃን የጨለማ ዓለም ሊዘረጋ ምንነቱ የማይታወቅ ሃይማኖት ገዳይ ስኳድ ቀጥሮ ምንኩስና ተይዞ ክላሽ አነግቶ የሚሄድ ባለጌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ምድር አይታጣቅም። ማንም አይታጣቅም። መስቀል በዚህ ይዟል፣ በዚህ ጋር ክላሽ ያነገተ መነኩሴ አይታጣቅም። መስቀሉን የካደ ከዛ ይልቅ ቻይና በሰራው ክላሽ የሚመካ ግብዝ ኢየሱስ ክርስቶስ ወይም የእግዚአብሔር ቤት አታቅም። ታውቃለች ካላችሁ ኑ በፊት የቆሙ እንደዛ አይነት የምትል ካለ ወይ መስቀልን ጣል፣ ቁብስናህን መነኩስናህን ጣል፣ ሄድ ክላሽን ይዘዛ ታጠቅና ያ ክላሽ የሚፈልገውን አይነት አለባበስ ለብሰህ ግጠም እንጂ አንዴ በመስቀልህ አንዴ በክላሽ በሰደፍ ልትል የጳውሎስ ተጠማቂዎች ነው የምትመስሉት። ጳውሎስ ነው አባ ጳውሎስ ነው የድሮ እና አቡነ መርቆሬዎስን አባሮ የመጣው የወያኔ ጳጳስ። በዚህ ላይ እንትን ሲል ክላሽ ሽጉጥ ወጣበት ይባላል ሊያሳለም ሲልና ብሎ ደንግጦ ሊሄድ ሲል አይና ምን ያስጮሃል ይቀየርልሃል ብሎ መስቀል ቀየረ የሚባል ያ ቀልድ እኮ ነው የሆነውና ተለያየ ቦታ ላይ አመፀኝነት በሃይማኖት የለም። የትኛውም ሃይማኖት አንድም ቦታ ላይ እኔ በጣም ከተከታተልኩት አሁን እዚህ ጋር አንድ ሙሐመድ ከድር አለ ያ ረሱሉን የታላቁን ነብይ የነብዩ መሐመድን ታሪክ በተለያዩ ቦታ እከታተላለሁ ያልኳችሁ ራሴን ቢያንስ እንዳልሳሳት ለማድረግ ሲል ታድሶ ምናምን ብለው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማደስ ብለው ሌላ ጽንፍ የያዘ ቡድን ነበር። እዛ ጋር የአንድ ሳምንት ስልጠና ወሰድኩ። ከዛ በፕሮቴስታንት በመሰረተ ክርስቶስ በጆቫ በምናምን ያሉ መሰረቶችን ለማወቅ ሞክሬያለሁና ያ ረሱሉ ላይ ያስተምር የነበረው በተለይ እዛ ተሐድሶ የሚባለው ኦርቶዶክሱ ተሐድሶ የሚል ሃይማኖት ተፈጥሮ እሱ ውስጥ ያንን ለመበጥበጥ የታቀደው ነበረው ላይ በስልምናው ያስተምር የነበረው ሰውዬ ሌላ ነው። ከዛ በኋላ ሰዎች ግን የሆነ ነገር በነገሩ ቁጥር እፈልግ ነበርና ስፈልግ አንድ ቦታ ላይ ሰይፍ ይዘው እስልምና እንዲቀበል ያደረጉት አንድ ሰው አላገኘሁም። አይ አንተ ገና ትንሽ ነው ያነበብከው ስላላነበብክ ነው በሉኝ፣ አምጡት እቀበላለሁ። አንድም ቦታ ላይ የሚነገረው ግን ሌላ ነው። ከዛ በኋላ ምን ላይ ደረስኩ ካላችሁኝ ይህ ዓለም ላይ ያለው የነገሰው አስመሳይ ባለጌ አምባገነን አመራር ዓለም ሁሉ ሰልጥኖ በስልጣኔ ላይ የደነቆረ መሪዎች አሉ ዓለምን እየረበሹ ያሉት። እነዛ ሰዎች መጽሐፍ ቅዱስንም ቅዱስ ቁርአንንም አለመበረዛቸውን ምን ያህል እርግጠኛ ነኝ። ፈጣሪ ሆይ ትክክለኛውን ቃልህን ስጠኝ እላለሁ አሁን እንዳልሳሳት። ምክንያቱም ብዙ ነገር ነው የምትሰሙት ከተለያየ ቦታ ላይ። ሁሉን እንወቅ የምለው እኔ አንዱን ብቻ ይዛችሁ ስትሄዱ ልክ አትሆኑም። ሁሉን ስታውቁ ራሳችሁ ትፈርዳላችሁ።
ሁሉን ማወቅ ጥሩ ነው። የምትፈልጉትን መከተል መብት ነው እና በዛ መልኩ አንድ ቦታ ላይ ሰይፍ አግኝተው ያሰለሙት አንድ ሰው አላገኘው። በትዕግስት በፍቅር በመታዘዝ ከሚገባው በላይ በመታዘዝ ነው። ይሄ እንግዲህ ያ ረሱሉን ወይም እስልምና ሃይማኖትን እንዴት ይሰብኩት እንደነበርና እንደዛ በጣም ነዶኝ ነው። በተለይ አሸባሪዎችን ሁሉ ለምን በሙስሊም ስም ብቻ ያደርጉታል? ጠይቁ፣ አሁንም ጠይቁ። ለምንድን ነው የሆነው? ለምንድን ነው አሸባሪ አልቃይዳ አልሻባብ ምናምን ተብሎ ጠላቶች ሌላ ናቸው። ያ ስም እነዛ ልጆችም አይሲስም ማን የሚባል እነሱ ፈልገው እየመሰረቱ ሌላ ነው። እጁ ከወዳን ያለ እጁ። ያ ማለት በሽታውን ታውቁታላችሁ። በመረጋጋት የሚበጀውን መቁረጫ ታዘጋጁለታላችሁ እንጂ አትደናገጡ። አሁንም እዚህ መካከለኛው ምስራቅ መጥተው የሚፈተፍቱ ክፉ እጆች፣ እነዛ ማሰሪያ የለሾች ስለ ሃይማኖት እዚህ መጥተው ኢራቅና ማነው ኢራን፣ ሳውዲና ኢራን እዛ ያለው ሰው እርስ በርሱ ተዋዶ እንዳይኖር እያደረጉ እነሱ መስካሪ የሚሆንበትን አሻጥሩ እንድናየው ያንን የሚመስል ዓለምን የሚረብሻት አንድ ክፉ እጅ ነው። ኦኬ ሃይሜ ድንግል አረ ጉብዬ አዲስ አማርኛ ጀምሯል። ፋኖ ምድርን ለማዳን የመጣ መልአክ ነው እያሉ ነው። እብደታቸው እየባሰ ነው። አሁን ይሄን እኮ እንትን አትሉትም በምንና ኦኬ ዴቭ ከገባ መልካም እንሄዳለን። በጣም ነው የሚገርመውና እብደታቸው ይበሉ። አሁን ይሄ ምንም አታውቁም አይነት በቃ አይናችሁን ጨፍኑ አይነት ነው እና እኛ ደግሞ የእኛን ሀቅ ይዘን እንወጣለን። እነሱም ባበዱበት ጠቅልለን ሌላ ሰው ሳይበክሉ በሚገባው ማስወገድ ላይ መሄድ አለብን። መልአክ ነው፣ የመልአክ ገዳይ ብርሃን ዓለም ነው፣ የሰዎችን ህይወት ሁሉ የሚያጨልም ነፍሰ በላ አውሬ። ትምህርት እንዳይማሩ ያሉ ስንት ቦታ ላይ ነው እና ስም ሌላ ማሞ ሌላ መታወቂያው ሌላ ካልሲና ኮፍያ እያን የምንለው በገዳይነት እኮ የሞተውን አጀገኑ። በቃ በሆዱ ይጠጣው ባፉ ይጠጣው ባይኑ በምኑ ያርገው ከሞተ ስላማማቱ አሁን ሰው ዛሬ ያን ያህል እንትን ይባላል። ግን ምንድነው አሉን በኋላ ላይ አይ ቢያንስ እቺ ፈንድራይዚንግ እንዳትቆም እንደውም ቀድመን ሌላ ቡድኖችም ስላሉ እኛ እንቅደምና እንውሰድ እናንተ በዛም ግቡና መግለጫ ስጡ የምትለዋ ታብራራለች። ጀስት ከዛ ጋር የቃነት የውርደት የምን ነው ይሄ ደግሞ ህዝብ ወይም ይሄ ስም የሚሸቀልበት አሪፍ የንግድ ታፔላ በመሆኑ በዛ መልኩ የሚደረግ ነውና እንወይ በዛም ይሁን በዚህ ሃይማኖት ላይ ስንሄድ ሁሉም ስጡ አድርጉ የሚል መልካም ፍሬን የሚያፈራ አውትካሙ በግልጽ ሰላም፣ መዋደድ፣ በረከት፣ መረጋጋት፣ ጤና መዋደድ በቃ አብሮ መሆንን ነው እንጂ ተበታተኑ የሚል የለም። ጀማ ይላል በእስልምናው፣ በክርስትናው ማህበር ይላል፣ አብረን እንሁን ይላል። በቃ ዩኒየን ዓለም እንኳን በጣሰው ሩሲያን ለ15 ከበተኑ በኋላ እንደገና የተባበሩት መንግስታት፣ ኔቶ፣ የአውሮፓ ህብረት፣ አረብ ሊግ፣ አፍሪካ አንድነት ድርጅት የሚባለው መሰባሰብ ኃይል እንደሆነ እኮ የፈጣሪ ውሳኔ ነው። አብሮ መሆን የሚጠቅም ነው። እኛ ሀገር እኮ ያሉት ገነጣጣዮች የተላኩት ለዛ ስለሆነ ነው። ለምን ውጤቱን አያውቁም በሉ የተባሉትን ነገር ብቻ የሚጮህ ስለሆነ መገነጣጠልን አብዝተው የሚሰብኩ እንጂ ያ ነገር አዋጭና ጠቃሚ ሆኖ አይደለም። እኔ በዛም ይሁን በዚህ ግን ኢትዮጵያን ማንንም እንትን አይደለም። የኛ ቀድሞ መንቃት ብዙ ሰው ስለሚጠቅም እኛንም ስለሚጠቅመን አዋቂነትም ሰውነትም ደግሞ ያ ነገር ስለሆነ ወደዛ ቀድመን በመልካም ነገር ልንሽቀዳደም እንጂ እዳው ገብስ ነው፣ ችግር የለውም። ለገዳዩም ገዳይ በሚበጀው ተዘጋጅቶለታል። ዓለምን ነው የሚያስፈራራን። ኢትዮጵያ ውስጥ ያለው የጥጋብ የሽቀላ የተራ የንቶፈንቶ አይነት ሂደት ነው ያለው አሁን ያለውን የዓለምን ሁኔታ ከፈጣሪ ጋር ሆነን እንድንሻገር ጸሎት ማብዛት፣ ፈጣሪ ጋር መታረቅ፣ እርስ በርስ መዋደድ፣ ማንኛውንም ፍጡር የፈጣሪን ፍጡር ማክበርና መውደድ ከኛ ይሁን የሚል መልእክት አለኝ። ኢትዮጵያ ታበጽሕው ያበ እግዚአብሔር ደብም ከገባ ሌሎች ላይም እውነትን ይዘን እንቀጥል። አገራችሁ ኢትዮጵያ ግን ማንም የሚያስቆማት እንዳልሆነች ውሳኔ የፈጣሪ ስለሆነ ሐቀኞችን አብርተን እኛም በሐቅ ቆመን እንድንሄድ ጉባኤ ስማ ያው አሳስባለሁ። አመሰግናለሁ። ሰላማችሁ ይብዛ። ደህና ቆዩልኝ። መሐመድ ከድር፣ አሚዬ፣ አንቶኒዮ ራዳልቱ፣ ነብዩ ዳዊት ሁላችሁም ሰላማችሁ ይብዛ። ቻው፣ ደህና ደሩ። ነገ በተመሳሳይ ፕሮግራም እስከምንገናኝ ሁላችሁም ሰላም ነው። አሜሪካኖ እስልምና አሜሪካኖ አንቶኒዮ ራዳል ልክ ነሽ። እሱ ነው ምንም እንትን የለም። አሚዬ ያው እናመሰግናለን። እኔም አመሰግናለሁ። ደህና ቆዩኝ። ሰላም፣ እንገናኝ። ተባረኩልኝ።